አደረኩ ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር። እኔ ኢየሱስ ስላለው ስደት ጀመረ። እኔ ኢየሱስ ስላለው ስደት ጀመረ። ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ መድረክም የተነፈጋችሁ የተገፋችሁ የራማ እነዚህን 5 ነገሮች የማታደርጉ ከሆነ ባትጾሙ ይሻላል። ኢትዮጵያ የቀረበበት ቀን ጨለማው ሊነጋ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆነ መረጃ ተመልሼ መጥቻለሁ። በጣም አነጋጋሪ የሆነው የዘርፌና የአቡነ ገብርኤል ንግግር። ከዚህ በፊት አቡነ ገብርኤል የተናገሩት ንግግር አለ፣ ብዙዎቹ የተገፉ ነው ምናምን ያሉት ነገር አለ። አሁንም ዘርፌ ደግመዋለች ይህንን ነገር። ይህ ነገር እንዴት ነው ከሁለቱ ጋር የሚያገናኝ የሚለውን ቪዲዮቹን አንድ በአንድ እናያለን። እንዲሁም የተለያዩ ቪዲዮዎች አሉ። መምህር ዘመድኩን በዚህ ጉዳይ ብዙ ነገር እያነሱ ይገኛሉ። ብዙ ቲክቶከሮችም በዚህ ጉዳይ እየተነዛነዙ ይገኛሉ። ይህ ነገር ምንድን ነው የሚለውን አንድ በአንድ ሁሉንም እናያለን። ቀጥታ ወደ ዕለቱ ቪዲዮ። ወደ ሳምንት የምናደርገው ምንድን ነው? ኧረ ዛሬ በኋላ ማድረግ ነው፣ ችግር የለም። ሳምንቱ አልፎ ይሄ ትሁት መሆን። እስኪ ትሁት መሆን በሉ። አዎ ትሁት መሆን። ዘወረደ ብሎ የሚጾም ሰው ትሁት መሆን አለበት። እንዲሁ በዘንድሮ አብይ ጾም ይሄን ብናደርግ የምንመካው በምን እንመካለን? እውቀት ያለው በምን ይመካል? በማወቁ ይመካል። ዘር ያለው በምን ይመካል? በዘሩ ይመካል። የእናት አባቱን ዘር እየቆጠረ በሀገሩ በዘሩ ይመካል። መልክ ያለው በምን ይመካል? በመልኩ። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል። ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት፣ ኧረ እናቴ አንተ እያበራ ነው እንዲባል አይነት፣ ወይም ደግሞ በቃ እንደዚያ እና መልክ ያለው በመልኩ ይመካል። ሀብት ያለው በሀብቱ ይመካል። ገድል ያለችው ደግሞ በምን ይመካል? በገድሉ ይመካል። በትንሹ ማለት በትንሹ አብሶ ከኛ የባሰ ሰው ካየንም አይታ ላይ ደርስ። ትህትና ማለት ምን ማለት ይመስላችኋል? ሁልጊዜ እናገረዋለሁ። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን እኔ እጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ህግ ነው። ይሄ ሲጀመር ርት ነው፣ ህግ ነው እንጂ ትህትና አይደለም። እና ድሮ ስላልስም ነው ፓትርያርክ አባት ይመስለው። ይሄ ትህትና አይደለም። ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ ለአባቱ የሚያደርገው ትህትና ይባላል። ትህትና የሚባለው ከኛ ለሚያንስ ሰው የምናደርገው፣ እኛ የያዝነውን ነገር ያልያዘ ሰው ስናይ፣ አንተ እየጾምክ ለሚበላ ሰው ትሁት ትሆናለህ ወይ ነው። እያወቅክ የማያውቅ ሰው ሲናገር ትሰማዋለህ ወይ? እሱ ነው እያወቅክ የማያውቅ ሰው። ትህትና የሚባለው እሱ። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እኔ ሳዛችሁና መቼስ እዚህ ወንበሩ ስላለው ነው። የሆነ ደግሞ ጥንበቃን በእናንተ እይታ ተራ ሰው የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት፣ አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ቢሰብክ እኩል ትሰማላችሁ? እኔ ትልቅ ነው አይደለም ጨዋታው። እኔ እንደዚህ አይነት ነገር አልልም፣ እግዚአብሔር ያውቃል እያልኩ ያለሁት። እኛ በህሊናችን ምን ስለው ሰው አለ። መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላለን። ከዚህ ያነሰ ሰው የምትሉት በእናንተ ግምት የምትሉት ሰው አሁን ቁሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው? ይህ እኮ ነው ችግራችን። ማለት ቀድመን ሰው እንደማይረባ እንወስንበታለን። ልቡን ማን እንዳሳየን አላውቅም። ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንም እንደምረን ጨምቀንሰን ጽፈን እንጨርሳለን። ከዚያ በኋላ አንሰማም። አንዳንድ ጊዜ ከኛ ከናቅናቸው ሰዎች እውነት ይገኛል። ሶስና ስትገደል ታውቃላችሁ። ልትገደል ተብሎ ሲፈረድ አንድ ወጣት ልጅ አይደል እኔ ከዚህ ሴት ከደሟ ንጹሕ ነኝ ያለ፣ ከረበናቱ ሁሉ ይልቅ ዝም ብሎ ከወጣቶች ጋር ያለ አንድ ልጅ እስከዚያ ተሰምቶ የማያውቅ ልጅ ማን ነው? ዳንኤል ነው። እዚያ እኮ ነው ልዕልናው የተገለጠ። እስከዚያ ድረስ የለም። ሁሉ ሰው በሀገር ያለው ህዝብ ሁሉ ሶስና ትገደል 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 ብሎ ወስኗል። ያ ሰው ምና እኔ ከደሟ ንጹሕ ነኝ ምንድን ነው ያሉት? እስኪ በል እንስማ። እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር ከኛ በላይ አድርጎሃል፣ እስቲ ተናገር አሉት። ቆይ እኔ ልፈትናቸው እነዚያን ሰዎች። ፍትህ ገለጠ ማለት ነው። እውነት ከማን እንዳለች፣ ከትልቅ ሰው ይሁን ከትንሽ ሰው፣ ከለበሰ ይሁን ከተራቆተ፣ ከተሾመ ይሁን ከተሻረ፣ እውነት ከሁሉም ሰው ትመጣለች። ጆሮን ለማንም መክፈት፣ ዓይንን ለሁሉም ሰው ለአንዱ ከፍ ለአንዱ ዝቅ አለማድረግ፣ ራስን ከሰው ጋር አለማነጻጸር፣ ለገሌ እንዲህ ተደርጎ ለእኔ ሳይደረግልኝ አለማለት፣ አዎ ለገሌ ይገባል ለእኔ አይገባኝ ማለት፣ ነቀፋን በምስጋና መቀበል፣ ትልቅ ቦታ ሳይሰጠኝ አለማለት ትሕትና ይመ እስቲ ለክርስቶስ የቀረበ ወንበር አምጡ አለ ነገሩ እንጂ አለ ወይ? እስቲ ክርስቶስ የተወለደበትን የወርቅ አዳራሽ አምጡት አለ? የለም።
እኛ እኮ በአቅማችን እኮ ስሞት በዚህ ገንዙኝ እንላለን። እሱ ለአሟሟቱ እንኳን ክብር ሰጥተውታል እንዴ? አልሰጡትም። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። ክርስቶስ ውሃ ለመነ። የሰጡት ምንድን ነው? ሐሞት ነው። ከዚህ ዓለም ውሃ ስትለምኑ ሐሞት ሊቀርብላችሁ ይችላል። ይህ ዓለም እንደዚህ የሰጠነውን አይሰጠንም፣ የጠየቅነውን አያመጣም። ግፍ ነው የሚሰጠን ዓለም። ይሄ ነው ዘወረደ ማለት ይገባኛል ብሎ በምስጋና መቀበል ማለት ነው። እኔ በልጥ ነው ዓለምን የፈተው ዘወረደ። እስኪ ዘወረደ በሉ። የአብይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው። በትሕትና ይጀመራል። የልልና መጀመሪያው ትሕትና ነው። ለዚህ ነው አባቶቻችን ምን ይባላሉ? ምን ይላሉ? ትሕትና የትሩፋት ሁሉ ምንድን ናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው የጸና አለት የሚባለው ነፋስ ገብቶ የማይጥለው ቤት የሚባለው ትሕትና መሰረት ላይ የቆመ ሰው ነው። ትሁት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ እና የአብይ ጾም ጉዞ በትሕትና ይጀመራል። እነዚህን 5 ነገሮች የማታደርጉ ከሆነ ባትጾሙ ይሻላል። ሰላም ውድ ኦርቶዶክሳውያን፣ ቪዲዮው እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች አድርሱ። በመጀመሪያ እንኳን ለአብይ ጾም በሰላም አደረሳችሁ። በጾማችን ወቅት ምግብ ከመከልከል ባለፈ እነዚህን 5 ነገሮችን የግድ ልናደርግ ይገባል። የመጀመሪያው ፍቅር ሊኖረን ይገባል። አባቶቻችን እንደሚሉት አንድ ሰው ቤት ሰርቶ ለቤቱ በርና አጥር ካልሰራለት በስተቀር ከሌባና ከተንኮለኛ ከጠላት አያመልጥም። እኛም ደግሞ ጾምን እየጾምን ፍቅር ከሌለን ከጠላት ከዲያብሎስ ተንኮል አናመልጥም። ከጠላታችን ወጥመድ እንድናመልጥና ሕይወታችንም የተለወጠ እንዲሆን ጾማችን በፍቅር ሊሆን ይገባል። ፍቅር ያልተጨመረበት መንፈሳዊ ተጋድሎ ሁሉ ከንቱ ነው ይላሉና አባቶቻችን ፍቅርን በጾም ወቅት አጥብቀን ልንይዘው የሚገባ የመጀመሪያው ነገር ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 3 ላይም ቅዱስ ጳውሎስ እንደተናገረው ድሆችንም ብመግብ ስጋዬንም ለመቃጠል አሳልፌ ብሰጥ ሁሉ ፍቅር ግን ከሌለኝ ከንቱ ነኝ ብሏልና አንድ ክርስቲያን በጾም ወቅት ፍቅር ሊኖረው የግድ ይገባል። ሁለተኛው ደግሞ ስንጾም አብሮ የግድ ሊኖረን የሚገባው ትሕትና ነው። ትሕትና ሊኖረን ይገባል። ጾማችን ትሕትና ከሌለው ውሃ የሚያስገባ የተሸነቆረ መርከብን ይመስላል። ያ የተሸነቆረ መርከብ ውሃው ቀስ በቀስ እየገባ መርከቡን እስከ መስመጥ እንደሚያደርሰው ሁሉ እኛም ጾማችን ያለ ትሕትና ከሆነ ያ ትዕቢታችን ዕለት በዕለት እየጨመረ ከእግዚአብሔር መንገድ ያስወጣናል፣ ከእግዚአብሔር ይለየናል። አንድ ክርስቲያን ትሕትና ሊኖረው ይገባል። በተለይም ደግሞ ጾም በሚጾምበት ጊዜ ከትሕትና ጋር አብሮ ሊሆን ይገባል። ምክንያቱም ትሕትና የጸጋ እግዚአብሔር ሁሉ ምንጭ ነችና ነው። በዚህ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 5 ላይ ስናነበው እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑቶች ግን ጸጋን ይሰጣል ብሏልና የጸጋ ምንጭ ሁሉ የሆነችውን ትሕትናን በጾማችን ወቅት አብዝተን ልንይዝ ይገባል። ከትዕቢት ደግሞ ልንርቅ ይገባል። ሶስተኛው ደግሞ ጸሎት ነው። ጸሎት ሁልጊዜ በተለይ ደግሞ በጾም ወቅት ጾምና ጸሎት ፍጹም የማይለያዩ እንደ ጥርስና እንደ ከንፈር ናቸው ይላሉ አባቶች። ጸሎት ያልተጨመረበት ጾም እንደ ትርፍ አልባ ንግድ ነው። ዝም ብሎ ድካም ብቻ ነው የሚሆነው። ስለዚህ በጾማችን ወቅት ሁል ጊዜ ወደ እግዚአብሔር በጸሎት ልንቀርብ ይገባል። አራተኛው ደግሞ ንስሐ ነው። በጾማችን ወቅት ወደ እግዚአብሔር በንስሐ ልንመለስ ልንቀርብ የግድ ይገባል። በንስሐ ያልታጀበ ጾም ጠባቂ እንደሌለው ሀገር ነው። ጠባቂ የሌለው ሀገር ማንም እንደሚፈነጭበት ሁሉ ንስሐ የሌለው ጾም እንደዚሁ ለክፉ የተለያዩ የኃጢአት ስራዎች ሁሉ መናኸሪያ ይሆናል። ስለዚህ በጾማችን ወቅት ንስሐን አብረን ገንዘብ ልናደርግ ይገባል። በዚህ በሐዋርያት ሥራ ምዕራፍ 3 ከቁጥር 19 ጀምሮ ስናነበው እንግዲህ ከጌታ ዘንድ የመጽናናት ዘመን ይመጣላችሁ ዘንድ ኃጢአታችሁም ይደመሰስላችሁ ዘንድ ንስሐ ግቡ ብሎ ሲናገር እንመለከተዋለን። የመጨረሻውና አምስተኛው ምጽዋት ነው። ሁል ጊዜ በጾማችን ወቅት ምጽዋትን ገንዘባችን ልናደርግ ይገባል። የሚጾም ሰው እሱ በፈቃዱ የሚጾመው፣ ሌላው ደግሞ ቸግሮ ሳይፈልግ የሚጾም አለና ለዚያ ያልተቸገረ ሰው ቸርነትን ሊያደርግ ምጽዋትን ሊሰጥ ይገባል እንጂ ጾም ማለት ቁርስ የምንበላ የነበረውን ለቁርሳችንን ወደ ምሳችን ማዘዋወር፣ ምሳ እንበላ የነበረውን ወደ መክሰሳችን የምናዘዋውርበት ሳይሆን እኛ አንበላም ብለን በፈቃዳችን የተውነውን ነገር ተቸግሮ ያንን ነገር ለማያገኝ ሰው ማድረግ፣ ምጽዋት ማድረግ፣ ቸርነትን ማድረግ በጾማችን ወቅት የግድ ይገባል።
በዚህ በትንቢተ ዘካርያስ ምዕራፍ 7 ከቁጥር 9 ላይ ስናነበው ቸርነትና ምሕረትን ለወንድሞቻችሁ ሁሉ አድርጉ በማለት ሲናገር እንመለከተዋለን። ስለዚህ በጾማችን ወቅት ምጽዋትን ልናደርግ ይገባል። እነዚህ 5 ነገሮችን የምናደርግ ከሆነ ጾማችን በእግዚአብሔር ዘንድ ተቀባይነት ያልፋሉ። ተተኪ ከሌለ ባዶ የሰራነው ህንፃ ቤተክርስቲያን ዳንስ ቤት ሊሆን ይችላል፣ ጭፈራ ቤት ሊሆን ይችላል፣ አሜሪካ አውሮፓ እንዳለው ሆቴል ሊሆን ይችላል፣ ሆቴል ናይት ክለብ ሊሆን ይችላል። ተተኪ ከሌለ ቤተክርስቲያን ያለ ተተኪ አይሆንም። አሁን ላይ ያሉት ማሰብ ያቃታቸው ይሄንን ነው። ለራሳቸው ጥቅም ብቻ ቪላ ይሰራሉ፣ ህንፃ ይሰራሉ። ከሙዳይ ምጽዋት ገንዘብ ሞንኩ ሰው የ40 ሚሊዮን የ30 ሚሊዮን መኪና በደሃ አማኝ ላይ ይነዳሉ። መፈረም የማይችል ቃለ ጉባኤ የማይችል ጸሐፊ የ40 ሚሊዮን ብር መኪና ይነዳል። ከየት አመጣ ብሎ የሚጠይቅ የለም። ዘመኑ የሌባ ዘመኑ የቀማኛ ዘመኑ የገፋፊ መንግስት ጋር ቼን አለው። ፍርድ ቤት አይጠይቀውም፣ ፖሊስ አይጠይቀውም። ቤተ ክህነት ቼን አለው። እዚህ ዘራፊ እዛ ዘራፊ አንድ ላይ ዘራፊ ሆነው ቤተክርስቲያኒቷን አደሟል። እነሱ ሰቡ፣ ወፈሩ፣ በጎቻቸው ጫጩ፣ ከሱ ምንም ነው። እዚህኛ እነዚህ ያልፋሉ። ባዮሎጂም እግዚአብሔርም ያሳልፋቸዋል። ታሪክ አልባ አድርጎ ያሳልፋቸዋል። ብዙ አቡነ ከሌ ሞቱ፣ አባ ከሌ ሞቱ፣ አለቀ። የአንድ ቀን ዜና ሆኖ ያልፋሉ። ዜና ሆኖ የማይቀረው ዘላለም የሚተከለው ስራ እንሰራለን። ጠንቋዮች አያስቆሙንም፣ ፖለቲከኞች አያስቆሙንም፣ ሐሰተኞች አያስቆሙንም። ቃላችን ሰይፍ፣ እሳት፣ ሚሳኤል ሆኖ ስራ ይሰራል። ወደ ሳይሆን በግድ ትሰማኛለህ፣ እንሰራለን። አለቀ። ሌላ ትርጉም የለው። አይጸጸቱ። ዛሬ የሌላ ቤተ እምነቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምዕመናን ባገኙበት ይገላሉ፣ ባገኙበት ያርዳሉ፣ ባገኙበት ማዕተባቸውን ይበጥሳሉ። የሚገደው ጳጳስ የለም። ምክንያቱም መኪናው አበሉ ደሞዙ 300-120 ሺህ ብር እሱ አይጉደልበት። የሱን ዘመዶች የእህቱን ልጅ ያጎቱን ልጅ የምናምን ልጅ ይጦርበት። ታክስ የለበት፣ ቀረጥ የለበት። ውጭ ሀገር ሊሄድ ቢል ፓስፖርቱ የዲፕሎማት ነው። በፈለገበት ሀገር መሄድ የሚችል ነው። ቤተክርስቲያኒቷን እንደምሽግ ሆኖ በጎች ሲነጠቁ ምን ነው ቶሎ ተበልተው ባለቁልኝ የሚል የማይጸጸት 20-30 ዓመት አንድ ሀገረ ስብከት እየመሩ አንድ መምህር ያላወጡ አንድ ትምህርት ቤት ያልከፈቱ አባቶች አሉ፣ ጳጳሳት አሉ። እንደ ቅኝ ገዢ ምዕመናን ረግጠው የሚገዙ ባሉበት ሀገረ ስብከት ገጠር ገብተው ቤተክርስቲያን የማይመርቁ፣ የማይከፍቱ፣ የማይቀድሱ፣ ክህነት የማይሰጡ የአባት ያለ 20-30 ዓመት የአባት ያለ የሚሉ ምቾት፣ ስጋ ብቻ፣ ወሬ ብቻ፣ መስቀሉን ይዞ ምኑን ይዞ መደስኮር ብቻ። እነዚህ ማሳፈር የምንችለው በስራ በሃይማኖት ቀልድ የለም። ጉሮሮ የምንተናነቀው ጉሮሮ የሽንገላ ዘመን እኔ እንደዚህ ከተናገርኩ እኔ በስብሻለሁ። አንዴ ዝናብ የበሰበሰ በዝናብ ውስጥ ነው የሚሄደው። አይፈራም። ቃል ማሳመር፣ ዲፕሎማት መሆን፣ ትሁት መስሎ እንደዚህ ምናምን መታየት አልጠቀመንም። ገጀራ ያስፈልጋል። እንደዚህ ገጀራ ምላስ ያለው ያስፈልጋል። የምረገመው እኔ ነኝ። ሲኦልም መግባት ካለ በዛ እንገባ። አንቀን ተናንቀን ይሳል። ይሄንን ልብ ብላችሁ ተመለከቱ። እነዚህ ሙስሊሞቹ መንግስታቸው እስላም ነው። አብይ አህመድ ራሱ እስላም ነው። እንደገና ስርዓቱ እስላም ነው። ከዛ ከሳውዲ መጥተው ከመሞት ርስታቸውን ከመውሰድ ወይስ ማተብ ከመበጠስ ይሏቸዋል። ቤተ ክህነቱ አይደርስላቸው፣ ጳጳሱ አይደርስላቸው፣ ሀገረ ስብከቱ አይደርስላቸው፣ ምን አይደርስላቸው፣ ምን ማድረግ አይችሉም። በቃ ያው ከአረብ ሀገር መጥተው እስላም እንዴት እንደሚቀማቸው ተመልከቱ። ኢትዮጵያ ምድር አብሮ الله أكبر الله أكبر الله أكبر جاء الحق
جاء الحق وضحك الباطل إن الباطل كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات. شكرا لكم يا اخوان على ما شاء الله. الله يثبتكم ما شاء الله تبارك الله ما شاء الله تبارك الله. اللهم ثبت. ያውን ሲኖዶሱን አያነጋግርም። ይሄን ማህበራቱን አያነጋግርም። ሰባኪያን ወንጌሉን አያነጋግርም። ከአሜሪካ ኢትዮጵያ በሳምንት ሁለት የሚበሩ ከጉድጓድ ያወጣቻቸው ቤተክርስቲያን አይቆጫቸውም፣ ያያገባቸው። እነሱ ድህነታቸውን ተራግመው ሄደውባታል። ለምን ብሎ የሚጠይቅ እንዴት ብሎ የሚጠይቅ የለም። ቱርክ መጥቶ ይፈንጭብን፣ ሳውዲ አረቢያ መጥቶ ይፈንጭብን በገዛ ርስታቸው በገዛ መሬታቸው ላይ ጠባቂ አጥተው ህግ የሚጠብቃቸው አጥተው ማተባቸውን ይበጥሱ። ይሄንን የዋሃቢ እስላሞችን ድርጊት ያየው ጴንጤ እንኳን አፈላ። ጴንጤ እንኳን በቃ ዘመኑ የኛ ነው ብሎ የአብይ አህመድ ዘመን ነው፣ የሽመልስ አብዲሳ ዘመን ነው፣ የአዳነች አቤቤ ዘመን ነው፣ የደቡብ ባለስልጣኖች ዘመን ነው። ዘመኑ የጴንጤ ነው አሉና እረኛዎቹ ደካማ እንቅልፋም፣ እረኛዎቹ ራስ ወዳድ ሆዳም ስለሆኑና ለበጎቻቸው ደንታ የሌላቸው ወደ ለመለመ መስክ የማይወስዱ ወደ ጥሩ ምንጭ ውሃው የማይወስዱ ራስ ወዳዶች፣ እንዲሁም በጎቹን አርደው የሚበሉ እነሱ የሚሰቡ ከበጎቹ ወተታቸውን ብቻ ፀጉራቸውን ብቻ ስጋቸውን ብቻ የሚፈልጉ ፈሪ ሰነፍ እረኛ መሆናቸውን ስለሚያውቁ ጴንጤ እንኳን ጴንጤ ቢላዋ ይዞ ምስኪን የደቡብ እናቶችን ገመድ ይበጥሳል። ይሄንን ልብ ብላችሁ ይሁን። ህግ ቢኖር ፍትህ ቢኖር፣ ምክንያቱም አሁን ዳኛው ጴንጤ ነው፣ አቃቤ ህጉ ጴንጤ ነው፣ ፖሊሱ ጴንጤ ነው። ብትከሱም ይመጣ የለም፣ ግን መጋፈጥ ይቻል ነበር። አሁን እቺ ምስኪን ልጅ እንደሚያደርግ ከመጀመሪያው ጀምርለት ከመጀመሪያው ኢየሱስ ክርስቶስ ብቻውን ያድናል። ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል። ሁሉ ለአምላካችን ለእግዚአብሔር ይሁን። በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ። ኢየሱስ ክርስቶስ ብቻውን ያድናል። ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል። ሁሉ ለአምላካችን ለእግዚአብሔር ይሁን። በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ። ድገመው ኢየሱስ ክርስቶስ ብቻውን ያድናል። ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል። ሁሉ ለአምላካችን ለእግዚአብሔር ይሁን። በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ። የሴትዮዋን ህይወት ተመልክቷል። መጀመሪያ አንገቷን ሲከረክረው ተመልክቶ በቢላዋ እምቢ ብትለው ይቆርጣታል። አንገቷን በቢላዋ የሚቆርጠው እንግዲህ ጴንጤ ነው እሱ። ቸርቹ ላይ መስቀል አድርጓል። እቺ ሴት መስቀል ላይ ያደረገችው ይሄ እንግዲህ ጠላት ነው ለነሱ። ይሄ ጠላት ነው። ይሄን ማድረግ ጠላት ነው። እኔ ክርስቲያን ነኝ፣ እኔ የተሰቀለው ኢየሱስ ክርስቶስን ነው በመስቀል የተሰቀልኩትን የሚያምነው ማለት ለጴንጤ ጠላት ነው። ቸርቹ ላይ መስቀል ሰቅሎ መስቀል ያለበትን መጽሐፍ ቅዱስ ይዞ በመስቀል ላይ የተሰቀለውን ኢየሱስ ክርስቶስ እናመልካለን ብሎ
ይሄ የጠላትን አሰራር ባንገቷ ላይ አሰረችውን። ይሄ እኮ በሰው ፊት የሚመሰክርልኝ እኔ በአብ በሰማያት ባለው በአባቴ ፊት እመሰክርለታለሁ ብላ ሰማዕትነት እኮ ነው። ደረት ከፍሎ ከአሕዛብ ካላመነ ካልተጠመቀ የምለየው እኔ ክርስቲያን ነኝ። በግብጽ ደግሞ በመነቀፉላ ጭምር እኔ ክርስቲያን ነኝ። ይህን በጥሶ ከጠላት አሰራር በቢላዋ ተመልከቱ። ይህን ባል የላትም። የልጇን ፊት ተመልከቱት። የልጇን ፊት ተመልከቱት። ያለችበት ቤት ያስታውቃል። ጭንቀቷን ተመልከቱት። ልጇን ተመልከቱት። እርግጠኛ ነኝ ደቡብ ነው ይሄ። ወይ አቡነ ኤልያስ ሀገር ነው፣ ወይ አቡነ ይስሐቅ ሀገር ነው፣ ወይ አቡነ ማቃ አንዱ ሀገር ነው። ይቺ እናት ይቺ ምስኪን ከተበጠሰ በኋላ እንኳን ቀስ ብላ ለልጇ መስጠት ነው የፈለገችው። አምጣ ብለው ነው የሚቀበሏት። ልብ ብላችሁ ከበጠሱባት በኋላ አጫውተው ከበጠሱበት በኋላ ተመልከት። ገዝግዞ ከበጠሰ በኋላ ያዘችው፣ ትይዘዋለች። ከያዘችው በኋላ ለልጇ ለመስጠት ከዛ እሱ ይቀማታል። ከዛ መስቀሉ ሲሄድ አይኗ እንዴት እንደሚከራተት ተመልከቱ። አይኗ እንዴት እንደሚከራተት መስቀሉ ሲሄድ አይኗ እንዴት እንደሚከራተት ምን ሊያረጉት ነው ብላ ማለት። ይሄንን አሁን ጳጳሳቱን አያስቆጫቸውም። ለደንታዋ ነው የሚሉት። ለደንታዋ ደሞዛቸው አይቀር እነሱ፣ አስራቱ አይቀር እነሱ፣ ከመቶ አስሩ አይቀር ለነሱ። እንዴት እንደምትከራተት እንዴት እንደምታይ እንዴት እንደምትሆን መስቀሉ የት እንደሚሄድ ተመልከቷት። ልጁ የት እንዴት እንደሚያየው እንደዚህ ያስለቀሰኝ የለም። በእውነት እንደ ሰው ማጣት እንደ መጠቃት የሚያስለቅስ የለም። አይኗን ተመልከቱት። እስከ መጨረሻው አይኗን ተመልከቱት። አንገቷን ደፍታ ይህንን የምታውቁ ሰዎች ልጅቷን የምታውቁ ሰዎች ብታገናኙኝ ብዬ ለጥፌ ነበር። አንድም ሰው የምታውቋት ካላችሁ አገናኙኝ ብዬ ነበር። አጥቢያዋ ካህናቱ ይጠየቃሉ፣ ሀገረ ስብከቱ ይጠየቃል፣ ሊቀ ጳጳሱ ይጠየቃሉ። ቤቷ መሄድ አለባቸው። ችግሯን መናገር መቀረጽ መቻል። ልክ እንደ ጎንደሮች ይሄን ያደረጉት። ዝናሽ ታያቸው ፓስተር ላገች አብይ አህመድ ያደቀቀውን ሽመልስ ማነው ብርሃኑ ጁላ ያደቀቀውን ብርሃኑ ነጋ ያደቀቀውን አየር ኃይሉ ማነው የሚሉት ይልማ ማርደሳ ያደቀቀውን የአማራ ህዝብ እስከተቸገረ በኋላ ጥጋበኛ ፓስተር ልከው ኑ ዱቄት እንስጥ ኑ ስንዴ እንስጥ ብለው ጎንደር ላይ አፈር ከደች ያበሏቸው። መሳቂያ መቀለጃ አደረጓቸው። ጎንደሬ ጀግንነትም ከጥበቡ ጋር ስላለበት ጓለ ይሄ ትክክል አይደለም። ምን አይነት ስርዓት ነው የሚሰራው? ምን ማለት ነው ይሄ? ማህበረ ቅዱሳን ካሜራውን ይዞ ሄደ። አማራ ነው እዛ ጎንደር ነው ሄዶ እናቶችን ምን ሆናችሁ ነው ከነክራችሁ አሁንም ክራችሁ ነው ያለው። እንደዚህ ሆነ እንሄድ ነው ችግራችን እንደዚህ ነው ያሉት። እኛ ክርስቲያን ነን እንረዳችኋለን ብለው ጠሩት። ከዛ በኋላ ልጄ ሲሆን ከኔ ተነስቼ ሄድኩኝ። ልጄ እንዳመጣ ስለ እኔን የሚያስወጣ አሉኝ። ያው ባለፈው ሳምንት ሰምታችኋል። በአንድ ያስቆሙት በአንዴ ስለተቸገርኩ ነው እምበላው ስላጣው ነው አሉ። በረሃብ ከመሞት በሰይፍ መሞት ይሻላል። እውነት እነሱ በፕላን ነው እየሰሩ ያሉት እና አብይ አህመድ በፕላን ነው እየሰሩ ያሉት። ሰሜኑን ትግሬን፣ ሰሜኑን አማራን ድቅቅ፣ በኦሮሚያ ያለውን ኦርቶዶክስ ድቅቅ ዝርፍ በሸኔ አዘርፈው ዜሮ አስገብተው አድቀውታል። ይህን የደቀቀ ህዝብ ደግሞ ሃይማኖቱን ለማስቀየር ማዕተቡን ለማስበጠስ ይመቻል። ጊዜው የነሱ ነው፣ ዘመኑ የነሱ ነው። በዚህ በኩል የኦሮሞ እስላም፣ በዚህ በኩል የደቡብ ጴንጤ የኢትዮጵያ ቤተክርስቲያን ላይ በዚህ ሁኔታ ይጫወታል። ይሄ ማን ችግር ነው? ይሄ ማን ችግር ነው? ይሄ ማን ችግር ነው? ንገሩ። ቲክቶክ ላይ ያላችሁ ተዋቸው። የሚሳደቡትን ሰዎች ተዋቸው። ምንም የሚሳደቡትን መልስ አትስጧቸው። እነሱ እኔ እኮ ስር እየነካው እኮ ነው።
ተብለ ሰረሰሩን እየነካው እኮ ነው እንዴ። እኔ እኮ አከርካሪውን እየመታውት እኮ ነው። አከርካሪውን እየመታውት እኮ ነው። የመታውት እኮ ነው። እና ካልተጨረጨረ ካላበደ እያፈረሱት ሴራውን እያፈረሱት እኮ ነው። ካልተሳደበ እንዴት ይውጣለት? የእስላም ስም ያለው ካለ የእስላም ስም ያለው ካለ እሱን ፎይን ይዘዝበት ፎይን ይዘዝበት። የጴንጤ ስም ያለው ካለ ደግሞ እነ ዘማርያምን ይዘዝበት። እዛ በቤታቸው ይሄዱ። እዚህ ጋር እኔ ያለሁት ሴራውን፣ ተንኮሉን፣ መመታታችንን፣ መሸነፋችንን፣ መድቀቃችንን፣ እረኛ ማጣታችንን እሳት ነው እየለቀኩበት ያለሁት። ለምታይ ለምትሰማይ በየቤት ለተጎለትክ መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ? እንግዲህ ቤተክርስቲያን የእውነት አምድ ነች፣ መሰረት ነች፣ እንዲሁም ደግሞ የህይወት ባህር ነች። ጌታዋ ደግሞ የህይወት ምንጭ ነው እና በባህር ውስጥ ያለ ድንጋይ ከባህሩ ውሃ ስላልጠጣ ውሃ የለም ያስብላል ወይ ነው። ልክ በዚህ በሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይለናል ቅዱስ ጳውሎስ ማለት ነው። አንዳንድ ድንጋዮች ደግሞ ጌታ እንደነገረን በቢታንያ ያሉ ድንጋዮች እንደሚጮሁ እንደሚያመሰግኑ ሲነግረን ምን ይለናል? ማለት ከእንደነዚህ አይነት ሰዎች ይሻላሉ አንዳንድ ድንጋዮች። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እላችኋለሁ እነዚህም ዝም ቢሉ ድንጋዮች ይጮሃሉ። ተመልከቱ፣ የቢታንያ ድንጋዮች እንኳን ስለ ክርስቶስ ይጮሃሉ። ደግሞ ኢየሱስ ስላልኩ ተገፋው ትላለች። ቤተ ክርስቲያን ስራዋ፣ ስብከቷ፣ ምግባሯ፣ ምልክቷ ሁሉ የክርስቶስ እኮ ነው። ለ365 ቀን ዓመቱን ሙሉ ሳታቋርጥ ሰዓታት፣ ማህሌት፣ ቅዳሴ እያለች ክቡር ስጋውን ክቡር ደሙን የምታቀርበው የማ ቤተ ክርስቲያን ነች? እስኪ እንደው በጠራራ ፀሐይ አይንሽን ጨፍነሽ ፀሐይ አልታየሽምና ፀሐይ አልወጣችም እኮ አይባልም። እናቱ አይንሽን ስላልገለጥሽ ነው መልሱ። ክርስቶስ ስለዘመርኩኝ ጴንጤ ልትሆኝ ነው እንዴ? አንቺ ሰው ጴንጤ ሆንሽ እንዴ ተባልኩኝ ምናምን ኧረ አይመጣውም በጌታ ስም። ከዛሬ 500 ዓመት ዘመን በፊት ማለት ነው ስለ ክርስቶስ ሲዘመር እነዛ ሰዎች ምን ሆኑ ነበር የሚባሉት? ያላዋቂ ሳሚ ንፍጥ ይለቀልቃል ምናምን የሚባል አባባል አለና በእውነቱ ከሆነ እኛ እኮ አንቺን አናቅሽም ነበር። ያወቅንሽ በዝማሬሽ ነው። የኔ ናርዶስ የኔ ቤዛ ብለሽ ዘመርሽ። እኛ ደግሞ የኛን ቤዛ የተዘመረለትን መዝሙር ካሴቱን ገዛን፣ ፈመስሽ፣ በያውደ ምሕረቱ መዘመር ጀመርሽ። ከዚህ የተለየ ነገር አለ እህታችን? አናቅሽም ነበር እኮ። ስለዚህ ያወቅንሽ ራሱ ስለሱ ስለዘመርሽ ነው። እና የሚያስገፋና የማይፈለግ ነገር ቢሆን ለምንድን ነው ዝማሬዎችሽ በዛ ያክል የተሸጡት? ለምንስ ነው ሰው ላይ ሰማሽ? ለምንስ ነው የታወቅሽው እንልሻለን ማለት ነው። ስለዚህ ዝማሬው የተወደደ ስለሆነ ነው። አንቺም የተወደድሽው የታወቅሽው ነው። እንደ እውነት እንነጋገር ከተባለ አንድ ጊዜው የጌታን ቤተክርስቲያን ጥላት ወጣለች። ሰው በሰው የተጀመረ ቦታ ላይ ነው ያለሽው እና የትኛው ተቋም ላይ ነው ያለሽው? ክርስቶስ ኢየሱስ ለዓለም ሁሉ ሞቷል የሚለው ወይስ አይ ለተመረጡት ብሎ የእግዚአብሔርን ምሕረትና ቸርነትን የማያሳየው ጌታ ጋር ነው ያለሽው? ወይስ ጥምቀት ለድህነት ብለው የሚሉት አይ አይደለም ሰው ከዳነ በኋላ ይጠመቃል እናም ደግሞ የሚያደርገው ደግሞ ትእዛዙን ለመፈጸም ነው ብሎ የሚናገሩት ጋር ነው ያለሽው? ወይስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ሕይወትን ይሰጣል አማናዊ ነው ብለው የሚያስተምሩት ጋር ነው ያለሽው? አይ አይደለም፣ ይህ እንደ ማንኛውም የተሰጠ ትእዛዝ ነው፣ በቃ ትእዛዙ እንደማክበር ይደረጋል እንጂ ሕይወት የሚሰጥ አይደለም ብለው የሚሉት ጋር ነው ያለሽው? የትኛው ጋር ነው ያለሽው እህታችን? እና ራስሽን ብትመለከቺ መልካም ነው። ቤተክርስቲያን ስሟን ካላነሳሽ እንጀራ ልቤ እንደማቺ እናውቀዋለን። እዛም አካባቢ ያሉት ሰዎች ደግሞ ለእናንተ የሚያጨበጭቡላችሁ፣ በተለይ ከዚህ ወተናል ብላችሁ ለምትሉት የሚያጨበጭቡላችሁ ወይም ደግሞ ጎበዝ የምትባሉት እንደው የሆነ የምትናገሩት ጥሩ ትምህርት ኖሮ ሳይሆን የሚጠሏትን ቤተክርስቲያንን ስለምታሙላቸው ነው። ሰው እግዚአብሔር አምላክ ልቡን ይስጣችሁ። እቺ ቤተክርስቲያን ግን ትናንት እርሱ የጀመራት ነች፣ ዛሬኛ ጋር የደረሰች ነች። እስከ ዓለም ፍጻሜም ደግሞ የማይለያት ሁሌም የሚጠብቃት አንዲት የሆነች ቤተክርስቲያን አለችን እና ይህችን ቤተክርስቲያን ደግሞ የክርስቶስ ስለሆነች ሁልጊዜም በእሱ ትጠበቃለች። ታዲያ እንደዛ ከሆነ በቅዱሳን የምንድን ከሆነ በጻድቃን የምንድን ከሆነ እኮ በጣም ጃይንት የሆኑ ሰዎች ከእግዚአብሔር ጋር ያወሩ የተነጋገሩ እነ ሙሴን የሚያህሉ ሰዎች ነበሩ። ለምን አላደኑ? ስለዚህ የኢየሱስ መምጣት ምንድን ነው ፋይዳው? የኢየሱስ በመስቀል መሰቀል
ያን ሁሉ መከራ ማየት በዛ ሁሉ ምጥ ውስጥ ማለፍ ምንድነው ፋይዳው የሚል ደግሞ ጥያቄ ወደ አይምሮ ይመጣ ማለት ነው። ስለዚህ ከዛ በኋላ ሳነብ እነሱም ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው አይደለም የመጽሐፎች ሁሉ አባት ከሆነው ከመጽሐፍ ቅዱስ ጋር ሕያው ከሆነው ከእግዚአብሔር ቃል ጋር ዘላለም ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለም? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት። በቃ እኔ እየዘመርኩ ነው እንግዲህ የኔን ናርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው በኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቅሽ ምናምን የሚል ወረቀት። ከዛ እኔ ጌታ ሆይ አበርታኝ፣ ልቤን አጠንክራልኩ ማለት። ከዛ የኔን ናርዶስ ማለት ሲጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽ ከሆነ እሱን ሄደው ነቀሉት ማለት። ከዛ እኔ ድምጽ አልባ ሆንኩኝ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲህ አይነት ጥላቸው ይቻላል ከዛ ግቢ። ስለዚህ ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ፣ መድረክም የተነፈጋችሁ፣ የተገፋችሁ፣ የናቃችሁ፣ ያኮረፋችሁ ሁሉ ወደ እናታችሁ ቤት እንድትመለሱ እግረ መንገድ ጥሪ ማቅረብ እወዳለሁ። ለዘመጻቤ ያሰይተድሮ ያወጽዋፋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። በስፖርት ዓለም የጫማ ሰፈራ የሚባል ነገር አለ አይደል? አለ በረድ ብንል ለሚያገለግሉ ብንለቅላቸው እናቶቻችን ልጆቻቸው እንዳያለቅሱባቸው የእንጀራ እናት የሚል የማታለያ ስም ያወጡላት ወጥቷል።